በስከ መጨረሻም ነብዩና ጽጌሬዳን ቀለበት አሰረላት። ጽጌሬዳ በጣም ተደሰተች። አቶ መስፍንም በጣም በጽጌሬዳና በነብዩ ግንኙነት ተደሰቱ። እንግዲህ ጽጌሬዳ አቶ መስፍንን ከጎናቸው ሁና ስላስታመመቻቸው በጣም ደስ ብሏቸው በጣም ነበረ ያመሰገኗት። ነቢንም በአባቱ እርዳታ ላይ ከጎኑ ሁና ስላልተለየች ለሰራው ስራ ጥፋቱን አምኖ ይቅርታ ጠይቆ ዛሬ ለዚህ ደስታና ፍቅር ለመድረስ መብቃታቸው እነ መኮንን ራሱ ተደስተዋል። እናትም በክፉ ነገር ተሞልታ ልጇን በደስታ መቀበሉን ትታ ልጇን ወደማትፈልግበት መንገድ እንዲመራት የሚያደርገውን ከወይዘሮ ፍቅርተ እየተመራች ሰላም ብታሳጣትም ዛሬ ግን አባትየውን ሳይሆን ልጅየውን እንግዲህ ቀለበት ምርጫ አድርጓል ማለት ነው። ምክንያቱም እንግዲህ ሄቨን ያደረገችው ሁሉ ነገር ኪሳራ ሆናለች። በስከ መጨረሻ ሄቨን እንግዲህ የአቶ መስፍን መታመም ሰምታ ወደ ቤታቸው ልትሄድ ስትል አጭር ቀሚስ ለብሳ ስለነበር ይህ በትልልቅ ሰዎች ባህል ነውር ስለሆነ አንቺ እኔን ልበሺ እኔ ያንቺን ዩኒፎርም ልልበስ በማለት አስገድዳት ነበር። በፍጹም እኔ እንደሱ አይነት እኮ አለባበስ ለብሼ ማላቅም ብላ ብትላትም ትለብሻለሽ ነይ ካፌ ቤት እንቀያየር በማለት ቀይራ ይዛት ገብታ ነበር ወደ አቶ መስፍን ቤት። ግን ስትገባ አቶ መስፍንና ነብዩ ጽጌሬዳ ለየት ብላ ጠር ያለ ልብስ ለብሳ ስላዩት በጣም ነበረ ውብ ሁነሽ መተሻል ተደስተው የተቀበሏት። እሷ ግን እሷን አጭር ቀሚስ ለባሽ ብለው ትሰደባለች። እኔ ግን ክብር አገኛለሁ ብላ ነበረ ሄቨን ሄደችው። ስትሄድ ግን ነገሮች ተቀይረው ጽጌሬዳና ነብዩ ፍቅር በፍቅር ሆነው እየተራጩ ውሃና እየተደባደቡ ኪችን አብረው ምግብ እየሰሩ እቃ እያጠበ እያገዛት ሳቅ ጨዋታ ተሞልቶ በይቅርታ ተላልፈው ስታይ ሄቨን ጨለለች። አቶ መስፍንም በጣም ነው የማመሰግነው ለኔ ለዚህ ስለደረሽልኝ በማለት ኧረ እኔ አባቴ አይደለሁ እንዴት ለምስጋና ያስፈልግም ብትላቸው ቢሆንም ለሰራሹ ስራ ምስጋና ያስፈልግሻል በማለት እንግዲህ ተመሰጋግነው ለዚህ በቃች። ሳቋን ደስታዋን ስላየነው በጣም ደስ ብሎናል። ተጨማሪ እንግዲህ ትምህርት ቤት ስትሄድ እንግዲህ መኮንን ትልቅ ውለታ ላይ ነው ያለላት። አይዲ ካርዷን እንግዲህ እንዴት ብለን መግባት አትችሉም በር ላይ ቢባሉም በአጥር ዘለው እንዲገቡ ሀሳብ በማምጣት በአጥር ዘለው ይገቡና ሊደሩን ፕሮፌሰሩን ካናገሩት በኋላ እንድትፈተን ተፈቀደላት። ደስታዋን ምን ላድርግልህ በጣም ነው ዛሬ ማመሰግን ስትለው እንዴ ምስጋና ብቻ ቁርስ ጋብዥኝ እንጂ ሲላት አረ የፈለግከውን ጋብዛለሁ እንዴ ከትልቅ ጭንቀት እኮ ነው ያወጣኝ በማለት መኮንን ጋር ደስታዋን ተቃቅፋ ከተለያየች በኋላ ቆመው እያወሩ እያሉ ድንገት ስልክ ይደወልና መኮንን ሃሎ ማለት ይጀምራል። ማን ልበል ሲል እንግዲህ ነብዩ ነው። ኧረ እባክሽ አባቴ ታሞብኝ ሆስፒታል ነው ድረሱልኝ በማለት ሲል እንዴ ምንድነው እኔም ፈርቼ ነበረ ጋሽ ታመሙ አለች። አሁን እንሂድ ተባብለው ተያይዘው ከመኮንን ጋር ወደ አቶ መስፍን ሲሄዱ ያው የምግቡ ቅመም መብዛት ምክንያት እንደሆነ ሲነግራት ወይኔ እኔ ጥፋተኛ መጥኜ መስራት ነበረብኝ ብላ ራሷን ጥፋተኛ ስታደርግ መኮንን አውቀሽ አይደለም ያደረግሽው ተረጋጊ ጽጌሬዳ በማለት ያረጋጋታል። ከዛም የአባቴን ውጤት ልቀበል ብሎ ሲገባ አባትየው ጥሩ ጤናማ ስለሆኑ ይዘዋቸው ወደ ቤት እንዲሄዱ ተነገራቸው። እዛ እንግዲህ በማደር ስለተገደደች ብቻቸውን ጥላቸው ላለመሄድ ቴክስት አድርጋ እንደማትመጣ በቤት ስትናገር ለወይዘሮ ፍቅርተ ግን ዘርግና ምላሽ ሆነላት። ይኸውልሽ ጭራሽ በቴክስት አልመጣም ብላ ከነው ውሎ ሲገርምሽ አዳሩንም አደረችልሽ። እኔ መጀመሪያውንም መክሬሻለሁ እንደዚህ የተንዘላዘለች ሌላ ችግር ታመጣብሻለች በማለት ሲጮህ ኧረ አሁን ተውኝ እያለች እናት ወላድ ትዋትታለች፣ ትጎነበሳለች፣ ትቃናለች። አሁን አንቺ የሄቨን አንቺ ጋር ትምህርት ቤት አብራችሁ ነበራችሁ የት ዳቢ ነው ልጄ ስትል ምናልባት ብላ ስትጀምር እንዳጨርሹ ክፉ እንዳልሰማ በማለት ታቋርጣታለች። ከዛም እንግዲህ ነይና ግቢና እስኪ አንቺ ወግቢልን እኔና ዘርፌን የምንመካከረው ነገር አለ ቢሏትም ወይዘሮ ሄቨን የምከታተለው ድራማ ስላለኝ አልገባም አለቻቸው። የዚህ ጊዜ እነሱ ተያይዘው ወደ ክፍል ገቡና እሷ በር ላይ ተለጥፋ ታዳምጣቸው ነበር። አየሽ ይህን ነገር ተወስማሚ ነገ ሌላ ችግር ብታመጣብሽ ችግር ነው። ጭራሽ የሙሉ ሲገርመን አዳሩን ደግሞ ጭራሽ ከሌላ ሰው ጋር እየሄደች እያደረ የባሰ ሊመጣብሽ ነው እያለች ወይዘሮ ፍቅር ተስታያይዛት እናትም እሺ ተስማምቻለሁ
በቃ እሺ አሁን ለዛሬውን ትምጣልኝ እንጂ ሰውየውን ሂደን እናናግረው ስትላት በቃ አሁን እንደምንም ወደደችም ገደገሽም በዚህ 15 ቀን ማግባት አለባት ብላ ወሰነችባት። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ጽጌረዳ ተወዳጁና አዝናኙን ይዘንላችሁ መተናል። ጽጌረዳ በዚህ ፓርት በጣም ስቃ ተደስታ ስላየናት ደስ ብሎናል ማለት ነው። ሆኖም ግን በቤትና በእናቷ በኩል ያለውን ችግር ያልተፈታ ያልተቀረፈ ቢሆንም ዛሬ ግን ምርር ብላ እናቷንም የመጨረሻ ውሳኔ ራሷን እንድትወስን እሷን እንድታዳምጣት የሌሎችን እያዳመጠች ኩበት ከብት ባልዋለበት ኩበት ለቀማ የሚሆነውን መንገድ እንድታቆም ለእናቷ አጥብቃ አስጠንቅቃለች። እንግዲህ በዚህን ሰዓት እንግዲህ ከቤት እንደዚህ ተባብለውባት እሷ ከትምህርት ቤት ደክሟት እሱንም ምግብ ሰርታ ለአቶ መስፍን ሾርባ አዘጋጅታ ምግብ አዘጋጅታ ስትሰራ እሱም እንግዲህ ከኪችን ገብቶ ልገዝሽ ብሎ ገብቶ እቃ ልጠብልሽ ወይ በማለት ነብዩ ሲላት እውነት አንተ እቃ ልታጠብ አለችው። አጥባለሁ ብሎ ሲሞክረው የማይሳካለት መሆኑን አንድ ብርጭቆና ሳህና ይዘህ እስካሁን ተቀምጣል በውጣ እያለች በውሃ መራጨትና መቧረቅ ጀመሩ። ከዛም እሱም በጆግ ውሃ ቀርቶ ሳሎን ድረስ እያሯሯጠ ሊረጫት እያለ ሲሄድ እባክህን የቀዘቅዘኛ ትምህርት ቤት ደግሞ ፈተና ሊሄድ ነው ልብሴ እንዳታሰበሰብስብኝ በማለት ትናገረዋለች። እሺ በማለት ከዛ በኋላ አይዲያዬ ስለጠፋብኝ በጊዜ መገኘት አለብኝ ለፈተና ሲል ጽጌረዳ አላት። መልካም ፈተና ብሎ ሸኛት። እሷም እሺ ብላ ወደ ፈተናዋ ሄዳ ተፈትና አባትህንም አደራህን ምግቡን በስነ ስርዓት ስጣቸው ስትለው አረ ግን አንቺ አሁን እኔን ይቅርታ አድርገሽልኛል ወይ? እኔ እኮ ነኝ አባቴ ጋር ቅመም እየጨመርኩኝ አንቺን እንዲሰድብሽና እንዲጠላሽ ብዬ ሲያደርግ የነበረው ሲል አየህ ይሄ ጥሩ አይደል፣ ግን አባትህና ፍቅር ስላለ በጣም ይቅርታ ለይቅርታ ቅርብ እንደሆን ካወቅኩ እና ግን አንቺ አልተቀየምሽብኝም በእኔ ሲላት አይ አልተቀየምኩብህም፣ በእርግጥ በጊዜው ቅር ብሎኛል፣ ግን አሁን አልቀየምም ያለፈውን እንርሳ አለችው። እውነት አለና በጣም ተደሰተሽ። ሻወሩ ሰጅ ልብስሽ ቀያሪ ምናምን እንደዚህ እንዴት ባደርሽበት ትምህርት ቤት ትሄጃለሽ ብላትም በፍጹም እኔ ቤቴ ነው የምቀይረው እዛው ነው ፈተና ቶሎ መፈተን አለብኝ ብላ ተሰናብታው ወደ ፈተናዋ ሄዳ ፈተናዋን ጨርሳ ወደ ቤቷ ስትሄድ ግን ያላሰበችውን ነው ያጋጠማት። እናት ቁጭ ብላ አዳደረች። ስትገባ እማዬ ስትላት አንቺ ባለጌ ጭራሽ ካስደርሽበት ወንድ ጋራ እዛው አትቀመጭም ነበር ምን ልታደርጊ መጣሽ? እማዬ እባክሽ እኔ ደክሞኛል አርፈን የመጣሁት እንቅልፍ አልተኛሁም። እንዴት ታዲያ እዛው ባስተኛሽ ምን ልታደርጊ ነው የመጣሽ እኔ ጋር? ጭራሽ አደርሽልኝ በቴክስት አደርኩ ማለት ጀመርሽ በማለት ስትጮባት እማዬ አንቺ አልተረዳሽኝ ማን ሊረዳኝ ይችላል? ተረጂኝ እኔ አሁን ርቦኛልም ደክሞኛልም ለረፍበት ብትላት ምን ብለሽ ነው የሚያልፍሽ? ነው ሆስፒታል ነው ያደርኩት አሉ። ደነገጡና ሆስፒታል ምን ልታደርጊ? የጓደኛ አባት ታመው እሳቸው ጋር ሳስታምም ጭራሽ ወንድ ጋር አድረሽልኝ መጣሽ? እናቴ ወንድም ሆነ ሴት ጓደኛ ነው። አንቺን በምን አይነት ነገር ውስጥሽ እንደተመረዘ አላቅም። ጭራሽ አንቺን እና እኔ ልንረዳዳ አልቻልንም። አንቺ እኔን ካልተረዳሽኝ እኔ ማንን ይረዳኝ? እኔ እዚህ ቤት ውስጥ ሄቨን ሰረቅሽ አላለችኝም ወይ? ብዙ ነገር አላረገችኝም ወይ? ታዲያ እኔ እናቴ እኮ ዋሽታ መዋሸትን አላስተማረችኝም። ስለዚህ እኔም ደግሞ እውነቱን እንጂ ውሸትን አልዋሽም። ይህንን እንድትረጅልኝ ይፈልጋለሁ ብላ ብትላትም በፍጹም እናት ልትረዳላት ባለመቻሏ ፖርሳዋን አንስታ ምግቡንም ሳትበላ ረፍቱንም ሳታደርግ ወደ ትምህርት ቤት ተመልሳ ትሄዳለች። ወደ ትምህርት ቤት እየሄደች ደግሞ ወይዘሮ ሄቨን እየተጣራች ትጠራታለች። እሷ ወደ ስራ አጠናቃ አቶ መስፍንን ቤት ወደ ትምህርት ቤት የሚለውን እያሰበች ጭራሽ ጥሪውን አልሰማቻትም ነበር። አንቺ ጽጌረዳ የጠራውሽ አይደለም ብላ ስትላት ምን ነው እኔ ቸኩያለሁኝ ስራ አለብኝ ስትላት ይሄ ጆሮሽ እዚህ የተለጠፈው ለመስማት አይደለም ብላ ጆሮዋን ጎተተቻት። እባክሽ ቶሎ ንገሪ ምን ፈልገሽ ነው? እኔ ስራ ሊሄድ ነው እኮ ጊዜ የለኝም። ከስራ በኋላ ደግሞ ፈተና አለኝ ምን ፈልገሽ ነው ስትላት ግን ነብዩ ለምንድን ነው ፈተና ላይ ያልተቀመጠው ብላ ትጠይቃታለች። ሆስፒታል ነበር ምን ሆኖብኝ አለቻት። ኧረ እሱ ምንም አልሆነም አባቱን ጋሼን አሟቸው ነበር ምን ሆኖብኝ እኔን አፈር ብላላቸው ምን ነካቸው እያለች ስትል እንዴ ግራ ገባትና
በቃ አሁን ትንሽ አሟቸው ነበረ፣ ተሽሏቸው አገግመው ወደ ቤታቸው መጥተዋል እያለች ስትላት፣ በቃ አሁን አንቺ ወደዛ ልትሄጂ ነው? እኔም አብሬ መሄድ አለች ደንግጣ። አዎ እኔም አብሬ መሄድ አለብኝ ስትል፣ እሺ በቃ ጥሩ እንሄድ አለቻት። ከዛም በኋላ ትንሽ መንገድ ላይ እንደተጓዙ ስሚ አለቻት። ምን ነው አለቻት። ልብሴን ቀይሪኝ። ለምን አለቻት። እንግዲህ ታውቂያለሽ ትልልቅ ሰው ቤት ሲከድ አጭር ልብስ ተለብሶ አይከድም። ስለዚህ ይህንን አጭሩን ልብስ አንቺ ልበሺ፣ እኔ ደግሞ የአንቺን ዩኒፎርም ልበስ። እንዴ እንደሱ አይነት አለባበስ እኮ እኔ ጭራሽ ለብሼ አላውቅም አለቻት። ብታቂም ትለብሻለች። ካፌ ቤት እንሂድና ቀይረሽ አምጪ ልብሱን አለቻት። እሷም እንግዲህ ያልኩሽን በይ እያለች የምታስገድዳት ጫና የምትጥልባት ስለሆነ አንድ ቀን እስከምትነቃባት ድረስ እሺ ብላ ልብሱን ቀይራ እሷም ሄደች። እሷ ልትከበር ጽጌረዳ ልታዋርድ ነበር ሄደችው። ሆኖም ግን አቶ መስፍንና ነብዩን እንደጠበቀችው አላገኘችውም። ነብዩ ተቀያይሮ ለጽጌረዳ ልዩ ፍቅር እየሰጠ ስታይ አበደች። ብታናግረውም ቦታም አልሰጣት። አባትየውም እንዴት እንደምታምሩ ደስ እንደምትሉ እናንተ ሁለት ልጆች በማለት አባትየውም የራሳቸውን ፍቅር ትተው ለልጃቸው ፍቅሯን አስተላለፉ። እነሱም በጣም ደስ ብሏቸው እየሳቁ እየተጫወቱ እየቧረቁ ከዛ ስታያቸው ሄቨን ጨርቋን ልትቀድ ምንም አልቀራትም። እናት እንግዲህ የቀለበት ፕሮግራም በልጁ ስትጠየቅ ግራ ተጋባት። እንግዲህ ይሄ ነገር ሁሉ ውሸት መሆኑን አወቀችና ደረሰችበት። እንግዲህ ሄቨን አቶ መስፍንን ታገባለች ወይንስ ምን ይሻላታል የሚለው ነገር እንግዲህ እሳቸውስ ቢሆን ባለፈው እንግዲህ ይመርጡኛል ብላ ከእናቷ ጋር ካፌ ቤት ሂዳ ታይታቸዋለች። እሷ ግን የፈለገችው ለነቢል ነበር። ነቢል ደግሞ አሁን ነቢዩ ደግሞ ተገልብጦ ለጽጌረዳ ሆኗል። መቼም እሷን ቢካላችኝ ብሎ ነበር መጀመሪያም እንጂ ይወዳት እንደነበረ አይተን ነበር። ሆኖም ግን ለምን እሷ የድሃ ልጅ የሰራተኛ ሊሆና እኔን የሀብታሙን ልጅ አልፈልግህም ብላ ናቀቼ ብሎ ነበር ሲናደድ የነበረው። ዛሬ ግን እቺ የሰራተኛ ልጅ የድሃ ልጅ ያላት ማንም ከጎኑ በሌለ ሰዓት አባቱ ሲታመምበት ከጎናቸው ሁና አስታመመችለት። የዚህ ጊዜ ጭራሽ የበለጠ ከመጀመሪያ የሚወዳት ነበረ። አሁንም የበለጠ ወደዳት። እሺ ከዛስ እነ ዮሐንስና እነ መኮንንስ ምን ይበቃቸዋል የሚለው ነገር ነው እንግዲህ ገልጸው አልተና ዮሐንስ በተለይ ጽጌረዳን የሚወዳትና የሚረዳት ይመስላል። በፍቅር አይነት ወይንስ በጓደኝነት ወይንስ ያለችበት ሁኔታ እያሳዘነ ይሆን የሚለውን እንግዲህ ሁላችንም ወደፊት የምናየው ነው። ለማንኛውም አሁን ወይዘሮ ፍቅርተና እንግዲህ ሄቨን ያላሰቡት ሆኗል። የጽጌረዳ ማንነቷ ንጹህነቷ ወጥቶላታል። እናትም ባልሆነ ነገር እየተመረዘች ልጇን ስትመናጭቃት የነበረችውን ልጇ ክብር ያላትና ጎበዝ ተማሪ እሷን ለማሳረፍ ብላ በትርፍ ጊዜዋ ስራ የምትሰራ እንጂ አልባሌ ቦታ የማትገኝ መሆኗን ተገንዝባለች። ጽጌረዳ ጽቃ ተዳባርቃ ፈገግ ብላ ስላየናት በጣም ደስ ብሎናል። ስለዚህ ውድ ቻናል የተከታታዮች ስለምትከታተሉኝ ከልብ አመሰግናለሁኝ። ቻናሉን ሰብስክራይብ እያደረጉ ይጠብቁኝ። መልካማችሁ በያላችሁበት ብዝዝት ይበልልን።